ከስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ እሸቴ። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ዝግጅታችን ስለ ሴቶች የስራ ሕግ ነው ምንወያየው። ሙያዊ ማብራሪያ የሚሰጠን የሕግ ጠበቃ ማሙዬ ዘሬ ነው። እንደሚታወቀው በሀገራችን የሴቶች የስራ ሕግ አለ። ተግባር ላይ ከዋለ በርካታ ዓመታቶች ተቆጥረዋል። የሴቶች የስራ ሕግ መቼ ተደነገገ? መቼ ስራ ላይ ዋለ? ስለ ሴቶች የስራ ሕግ የሕግ ጠበቃ ማሙዬ ነው ሙያዊ ማብራሪያ የሚሰጠን። ጤና ይስጥልን የሕግ ጠበቃ ማሙዬ ዘሬ፣ እንደምን ዋልክ? ጤና ይስጥልኝ ወርቅነሽ፣ ለአንቺም ለህብረተሰቡን እንደምን ዋላችሁ፣ እንደምን ሰነበታችሁ። ስለተለመደው ትብብርህ ከልብ እናመሰግናለን። ለህብረተሰቡ ለመርዳት ሁልጊዜም ወደፊት ስለመሆን በተቻለን መጠን ለመርዳት እንሞክራለን። እሺ፣ ዛሬ የምንወያየው በሴቶች የስራ ሕግ ዙሪያ ነው። የሴቶች የስራ ሕግ እንግዲህ ብዙ ነገሮችን ያካተተ ነው። በስፋት እንወያይበታለን። እንደው ከዛ በፊት ግን ሕጉ መቼ ተደነገገ? መቼ ስራ ላይ ዋለ? አዎ እንግዲህ ሆክ አቡዳት ነሽን ሕጉ ያው ወደ እስራኤል ሕግ የተቀላቀለ በ1954 ዓመተ ምህረት ነው በነጮች አቆጣጠር። እንግዲህ ሴቶች በብዙ ነገር ከወንዶች የሚለያቸው ነገር ያለው ሴት ስለመሆን ነው። ሴት መሆን እንግዲህ ሴቶች ይወልዳሉ። በሚወልዱበት ጊዜ የተወሰነ ጊዜ በስራቸው የሉም። ያ ጊዜ ደግሞ የስራቸው ሁኔታ በተወሰነ ደረጃ እየሰሩ እንደሆነ ያን ጊዜ ስራቸው ይቀንሳለኝ እና ሕግ የመጣው የእነሱን መብት ለመጠበቅ ነው። ምን ማለት ነው? እንግዲህ አንድም ሰው አንድ ቦታ ሲሰራ በስራው እያደገ የሚመጣው አንደኛ የተለያዩ ውጤቶች በስራው ያሳያለኝ። ስንት ጊዜ ነው ስንት አመት ነው የሰራ ተዛ ቦታ እንዴት ያሉ ውጤቶች አምጥቷል፣ በዛ ነው የሚገመግም። ሴቶች እንግዲህ በመውለድም የተነሳ ልጆችን በማሳደግ የተነሳ ይሄ አሁን ምንላቸው በስራ ማደግ ሁኔታ ሊጎዳ ይችላልኝ። ስለዚህ ሕጉ ምና ሴቶች በዚህ ምክንያት መጎዳት የለባቸውም። ይሄ የወለደችበት አራስ የሆነችበት ዘመን፣ እርጉዝ የሆነችበት ዘመን፣ በዛ ምክንያቶች ደግሞ የተወሰነ እርፈት ወስዳ በስራች በዚህ ምክንያት በስራሽ ማደጋችን ብሎ መወሰንም የለ፣ በዚህም እንድትጎዳ መሆን የለበትም። ያ ከሆነ ያን አሰሪ በሕግ ይጠየቃል፣ በሕግም እንዲቀጣ ይሆናል። እዛ እየሰራች ደግሞ እስከምትወልድ ለምሳሌ አንዲት ሴት እርጉዙና የተወሰነ ጊዜ ስራ እየሰራች እንግዲህ አንዳንዶች 9 ወር እስከሚደርስ ከሚወልዱ የሚሰሩ ሰዎች ሴቶች ምን ያውቃለሁ። ሌሎች ደግሞ በተለያዩ ምክንያቶች በጤና ሁኔታ በሐኪም በሰጣቸው ፍቃድ ስራ ወጥተው ከቤት ሊያሳለፉ ይችላሉ እስከሚወልዱ እና ይሄው ምንላቸው መብታቸው ነው። በዚህ አሁን አንቺ እኮ የዚህን ጊዜ እዚህ ስራ በጣም ስላልሰራሽ አንቺ ማደግ አትችይም፣ አሁን ደግሞ አንቺ እርጉዝ ስለሆንሽ አሁን መውጣት በቃ ሄደሽ ቤትሽ ረፊ ማለት አይቻልም። እሷ እሰራለሁ ካለች እስከመወልድ እሰራለሁ ካለች ያ መብቷም የተጠበቀ ነው እና በእነዚህ መብቶች ጣልቃ ገብቶ ሴቶችን እጎዳለሁ ማለት በጣም የሚያስቀጣ ቅጣት ነው ያለን። ያ ቦታ ይቀጣለኝ። የተለያዩ ሳንክሽኖች ምንላቸው የተለያዩ ማዕቀብ ይሆንበታለኝ። አሰሪ ሆኖ ደግሞ እንዲህ ያለ ማዕቀብ እንዲህ ያለ ቅጣት እንዲደርስበት ስለማይፈልግ እዛ ቦታ እንዳይደርስ ይሆናል። ግን የተለያዩ እንትኖች አሉ። የተለያዩ አሁን የተወሰነች ሴትዮ እርጉዙና እሷን ማባረር ከፈለገ ምክንያቱም እሷን ካላባረረ ፒቱሪም ካላረገ ሌላ ሰራተኛ ስለማያገባ ሌላ ሰራተኛ ማያገባ ከሆነ ደግሞ
ያን አቋም የሚጎዳ ስለሆነ ስራው የሚጎዳ ከሆነ ስለሆነ እሹር መለመን አለበት ሚኒስትር አርባካ ጥያቄ ማቅረብ አለበት። እኔ እንግዲህ እቺ ሴትዮ ነፍሰ ጡር ናት። ነፍሰ ጡር ስለሆነ ይህን ስራ አሁን መስራት አትችልም እና ፍቃድ ስጡ እሷ ስራዋ እንድትባረር መብቷ እየጠበቀ መብቷ የሚደርሳት ሁሉ ነገር ትወስዳለች። ግን የእሷ ቦታ ሌላ ሰው ስለምሰጠው ኢሹር ስጡይ ማለትም ፍቃድ ስጡይ እሷን ስራው ለማሰናበት ለማሰናበት እና ምክንያቶች በቂ ከሆኑ ያን ፍቃድ ይሰጣል ማለት ነው። አሁን ይህ ለምንድን ነው አሁን በነፍስ ጡር ሆና አትጎዳም እያለ እንዴት አሁን ለተወሰነ አካል ፍቃድ እንሰጣለን ለሚሉ ጥያቄዎች እንግዲህ አንዳንድ አካሎች አሉ፣ አንዳንዶች ተቋማ የሆኑ ስራዎች አሉ። እነዛ ስራ እንዲህ ያለ የህግ ደጋፊነት ማንሰጣቸው ከሆነ የተወሰኑ ቦታዎች ናቸው፣ ሁሉ ቦታ አይደለም። ያን ቦታ ስራው አደገኛ ከሆነ እሷ መስራት ማችል ከሆነ ነው ምናልባት ትክክል። እሷ ማሰራው ይሆናል መሰሪያ ሆናለኝ በሷ ፈንታ ሌላ ሰው ካገባ ደግሞ ያን አቋም ይጎዳለኝ። ምክንያቱ በቂ መሆን አለበትኝ። ያ ምክንያቱ በቂ ከሆነ ያን መብቷን ይዛ ያን ስራ ትለቃለች ማለት ነው። አብዛኛውን ጊዜ በስምምነት የሚያደርጉት ነገር ነው። እሷ ትወጣለች፣ ተወልዳ ምን ብላ ከሆነ መመለስ ትችላለች። ያን ግን እዚህ ላይ ነው ከወለደች በኋላ እንግዲህ ማህበራዊ ጉዳይ መስሪያ ቤት ይፈቅዳል። ከስራው ተሰናበተች እንበል፣ ካሳው ምኑ ይከፈላታል በህጉ መሰረት። ግን ከወለደች በኋላ ያን ስራ መስራት ከቻለች ወደ ስራው መመለስ ፈልጋለሁ ካለችስ እንዴት ነው የሚሆነው? ትመለሳለች። እንግዲህ አሁን ችግሩ ያን ቦታ ተይዞ ይሆናልኝ። ያ ቦታ በዛ ምክንያት አይጠበቅላትም። ግን አብዛኛውን ጊዜ በተግባር ስናየው እነዛ ሰዎች ይመለሳሉ። እነዛ ሴቶች እዛ ሲሰሩ የነበሩ ይመለሳሉ። አንደኛ ያን ቦታ ማይጠበቅላቸው ለተወሰነ ጊዜ መቼ እንደሚመለሱ አይታወቅም። አሁን አንዳንድ ኮፍሻት ልዳ የእርፈት ተወለዱ በኋላ እርፈት ሲወስዱ አንዳንዶች አመት ይወስዳሉ፣ አንዳንዶች 2 አመት ይወስዳሉ፣ አንዳንዶች ብዙ ማይመለሱም ይኖራሉ። ማይመለሱም ይላሉ። ስለዚህ ለከሌ ብሎ ያን ቦታ አይጠበቅም። ያ ቦታ ክፍት ከሆነ ግን እዛ ቦታ እንድትመለስ ትችላለች። እና አንዳንድ አቋም የስራ ቦታዎች ይህን ህግ አይጠብቁትም። የመርሳት በተለያዩ ምክንያቶች እና በጣም ነው የሚቀጡ። ገርምሻል፣ በጣም ነው የሚቀጧቸው። በጣም ያለ ፍርድ ቤት ገና ሳይሄድ በአትራ የተወሰነ ደብዳቤ ተለቆላቸው በቃ አምነው የተወሰነውን የሚከፈለው ወይም እንቀጣለን ብለው የሚያምኑትን በፍርድ ቤት ይሄን ተቀጣላችሁ ተተባሉ ያን ገንዘብ የሚከፍሉ ፍርድ ቤት ከሄዱ ቻንስ የላቸውም። በቃ ቅጣቱ ከባድ መሆኑን ስለሚያውቁ አስቀድመው ይከፍላሉ፣ ይስማማሉ። አስቀድመው ከፍታሉ። ፍርድ ቤት አንዴው ለመሄድ አይፈልጉም። እንደ ስለሆነ ህጉ ጥብቅ ነው በጣም ማለት ነው በዚህ ዙሪያ። በጣም እና ተሰማ ማወቅ ያለባቸው ሳይፈሩ ማለትም አንዳንዶች በቃ የተወሰነ እርፈት ለመውጣት እየፈለጉ ገና ነፍሰ ጡር እየሆኑ አሁን አስቀድሜ ተወጣሁኝ እጎዳለሁ ምናምን ብለው ያስባሉ። መውጣት ካለብሽ የሐኪም ፍቃድም በቃ ያን ስራ አሁን የምትሰሪው ስራ እንደከበደሽ አንዳንዶች እየተጎዱ ስራው እየጎዳቸው ቦታውን ለመጠበቅ ሲሉ ይሰራሉ። እንደዛ መሆን እንደዛ ብቻ ሐኪም ሄዶ እንግዲህ አንዳንድ ነገር እኛ የራሳችን ሐሳብና የራሳችን ውሳኔ አይደለም። በቃ ስራው አልተመቸም ብለን እኛ መወሰን አንችልም። ያን ለሐኪም አስተያየት ተሰጥቶን ሐኪሞች አብዛኛውን ጊዜ ያቺ ሴትዮ የተወሰነ ስሜት ተተሰማተኝ እንዳትሰራ ተብሎ ነው ፍቃድ የሚሰጥ እና ያን ህቤቱና ወይም ደግሞ የተወሰነ ሰዓት 8 ሰዓት ብትሰራ እንደሆነ 4 ሰዓት 3 ሰዓት እንደተሰራ ትሆናለች። ያ እንደ ሙሉ ቀን ይቆጠርላታል። የጎደላት ስራ ሰዓት ይሞላል። እኔ አሁን እኔ የምሰራበት ቦታ አቃቤ ህግ ምናምን እንደምታውቂው ብዙዎች ሴቶች ናቸው ብዙዎች እና እነሱ በቃ 2 ወር ገና በመጀመሪያ እንዳሉ ነው በቃ ስራውን ትተውት የሚሄዱ ማርገዝ የወርግዝናቸው እንደጀመረ እና የተለያዩ ሮፌ እንዲህ ብሎኛል ብለው ያን ሽሮ ያመጣሉ፣ ይሄዳሉ። ወልደው ያው አመትን 2 አመት እዛ ወዲያ ነው የሚመለሱ እና የሚደግፍ ህጉ በጣም ነው ሆማኒ ማለትም በጣም ይተባበራል። በጣም የነሱን መብት ለመጠበቅ በጣም የተሻሻለ ነው። እንግዲህ ያው እንዳልነው ሴት የቤተሰብም ኃላፊ ናት። ማርገዙ መውለዱ አለ እዚህ ጋር ተጨምሮ ነው እንግዲህ በውጭ ደግሞ ያለውን ስራ እኩል እንደሌሎች የምትሰራውና እንግዲህ ህጉ በዚህ አንጻር በዚህ ምክንያት ህጉ በጣም ሰፊ ጥበቃ ያደርጋል ለሴቶች እንደሰማ ነው።
እንደው ሴት በእርግዝናዋ ጊዜ ሕክምና ክትትል ያስፈልጋታል። ከወለደች በኋላ ደግሞ ህጻናት ልጆችን ነው እንግዲህ ትታ ወደ ስራ የምትመጣው። ያ ህጻን ይተኩሳል፣ ይታመማል፣ ሌላም ችግር አለ። ገና ህጻን ልጅ ብዙ ችግር ይገጥመዋል። እና እንደው በዚህ በኩል ስራ ቦታ ፈቃድ ስትጠይቅ አጠቃላይ በስራ ቦታ እያለች የሚሰጣት ፈቃድ መጀመሪያም በእርግዝና ክትትል ለማድረግ በኋላም ልጆችን ለመንከባከብ የተለየ ሁኔታ አለ ወይ ከህጉ አንጻር? እንዴ አለ። አሁን ወርቅነሽ አሁን እንዳልሽው ይህ ሁላ ሴት ማለት የቤቱ መሰረት ናት። ማለትም በተፈጥሮም ነው እንደ ማንኛችን ውጭ በቃ 8 ሰዓት 9 ሰዓት ብቻ ሰርታ እቤት መጣ ብዙ ስራ ትሰራለች። አብዛኛዎቹ እንበል እንግዲህ ሁሉም ባይጠቃ አብዛኛዎቹ እንደዛ ነው። አዎ ልጆችም አሉ። ብዙ ነው ጣጣው ብዙ ነው። እና ያ ታይቶ አንድ ነገር ስራ መሀል አንድ ነገር ተጋጥሞ ዛሬ አይሆንልኝም ካለች በቃ እንደ ነውር አይታይም። በቃ ኖርማ ነው። ዛሬ አንድ እናት ነገ ስራ ማትመጣ ከሆነ እንደ ነውር አይታይም። ሲታይ ነበረ። እንደዚህ ከሆነማ ማደጋቻዬ ምናምን ብዙ እድገቷን የሚያግድ ይመስላል ሲያደርጉባቸው ነበረ ሴቶች። ዛሬ ግን በብዙ ጥረት በክኔሴትም ብዙ ህጎች አለፉ፣ ወይም ደግሞ በተለያዩ የሴቶች ድርጅቶችም ስላሉ ዛሬ ሴትን እጎዳለሁ ማለት በተለያዩ ምክንያቶች በቃ በጠቅላላ ባረገ በቃ ህጉ ጋር በቃ ህግ እንዴት አድርጎ ልቅጣይ ብለህ መለመን ማለት ነው። እና በስራ መብታቸው የተጠበቀ ነው። ህፃኔ ዛሬ ተኩሷል ነገ አልመጣም ካለች እሺ ነው የምትባል። እንግዲህ ደሞዙ በተለያዩ ነገር ሊቀንስ ይችላል። ይሄን ማወቅ አለብን። ያው ሰዓቱ የሰዓቱ በተወሰነ ጊዜ ግን ይሄ በስራዋ ያሳድጋት ምን ማለት አይቻልም። ምንም ማለት ተጽዕኖ አይፈጥርም፣ ለእድገቷ አይፈጥርም። ኖርማ ሆኗል። ዛሬ ነገ ወይም ደግሞ የተወሰነ ሆኗት ነገ አልመጣም ብትል ልክ እንደ ኖርማ ልክ ስራ እንደመጣሽ የምትታሰብላት በጣም የተሻሻለ ነው ህጉ ለሴቶች ማለት በዚህ በስራ በመንለው ነው። ሌላው ሊመ ይችላል። በዚህ በስራው በጣም የተሻሻለ ነው። በጣም አዎ። እንግዲህ የስራ ህግ አንዳንዱን ካነሳን በጣም ሰፊ ነው። ሌላ ጊዜ እያነሳን እናያለን። ለሴቶች እንግዲህ ህጉ ያለው ድጋፍና ከለላ በሴቶች የስራ ህግ ዙሪያ እንደው ግን በአጠቃላይ አሁን የሚያዳምጡን የኛ ማህበረሰብ አማርኛ የሚያዳምጠው ክፍል ነውና ህጉን ማወቅ ያስፈልጋል። በተግባር ሁሉን ነገር ተግባራዊ ለማድረግ ህጉን ማወቅ ያስፈልጋል። ከህግ ባለሙያ ጋር መመካከር ያስፈልጋል። በእርግዝና ወቅትም ሆነ የቤተሰብ ኃላፊ ናት ሴት እንዳልነው እንግዲህ አባቶችም ኃላፊ ቢሆኑ ሴቶች ደግሞ በተፈጥሮ ልጆች በጣም ቅርብ ናቸው ለእናቶች። ሌላም ስላለ ይሄ ኃላፊነት ከባድ ኃላፊነት አለባትና እንዴት ነው አንዲት ሴት አሁን ስራ ቦታ የተፈጠረውን ነገር ነው ከምትጨነቅ ልጇ ታሞባት ምትር ትኖራለች እንደምንም አድርጋ ልጁን በእርግዝና ጊዜም እንዳልነው ተጨናንቃ የምትሰራው ስራ ይኖራል። እንዲህ ብልስ እንዲህ አይነት ነገር ለወደፊቱ ቢፈጠር ተጽዕኖ ቢፈጥርብኝስ በማለት ህጉን ባለማወቅ ብዙ ችግሮች ሊኖሩ ይችላሉና እንደው ይህን ህጉን ለማወቅ ምንድን ነው ማድረግ ያለባቸው? የህግ ጠበቃ በምን አይነት ሁኔታ ነው ማማከር ያለባቸው? ጥሩ አስተያየት ነው። ጥሩ አርገሽ ነው የገለጽሽው። እንግዲህ አንዳንድ ነገር የሚፈጠረው እኮ አለማወቅ ነው። ወንድም ሴትን የፈለግነው ጾታ እንውሰደውና በስራ አንድ ችግር ሲያጋጥመን ያን ችግር መወያየት አለብን። እንግዲህ ያ ችግር ለሌላ ሰውም ደርሶት ይሆናል እና አንድ ነገር ራስ ብቻ መጨናነቅ እንዲህ ባረግ እኮ እንዲሆናል እኮ እንዲሆነ እኮ ፒታሮን እኮ አለ። ስራ ቦታ እኮ የምትሰራበት ቦታ የታወቀ ነው። ሰዓቱ የታወቀ ነው። የምትሰራው ስራ የታወቀ ነው አብዛኛውን ጊዜ። ለነዚህ ደግሞ ለእያንዳንዱ አሁን ላልካቸው ነገር ደግሞ ህግ አላቸው። መቼ ነው ወርፈት እንወጣ፣ መቼ ነው ሻውት ነው ሳፎት ተሰራነ፣ ስንት ነው ለሁሉ አለ መልስ ተጠየቅነ። አሁን እንደምሳሌ እንዳመጣቸው አሁን ስለ ሴቶች ስላወራነ እቺ ሰው ዝም ብላ ራሷና መጨናነቅ የተወሰነ ችግር በስራው ይሄ እንዲህ ካረኩ እንዲህ አደረጉኛል ራሷ ማለት መጨናነቅ ህግ ጠበቃ ትሄድና ዛሬ ደግሞ በየከተማው አሉ በየከተማው በበጎ አድራጎት ምክር የሚሰጡ የህግ ጠበቃዎች አሉ። እነሱም ላይ በሌላው ማን እንደሚባሉና የት እንዳሉ በሳሊጎሪያ ጽቡሪት ነው የመንግስት ጠበቆች ሽል እንላቸዋለን። ሽሩጥ ይውጥ ለዝራ ማለት አብዛኛውን ጊዜ ከከተማው ዳር ነው ያሉ። እነሱ ምን ያደርጋሉ? ያን የዛችን ሰትየው ወይም የዛን ሰውዬ
ችግር እንትን አድርገው ህግ ጠበቃ እንዲቀጠርለት ይሆናል እና የህዛው ደግሞ ምክር ይሰጣሉ። እንዲህ ያለ ችግር አጋጥሞ ስላ እንዲህ አድርጊ ሀሳቡ እንዲህ አድርገውሽ ነው እንዲህ አድርጊ እና በቃ ራስክን እንትን ማለት የለም መጠየቅ ጥያቄ እኮ አንድ መልስ ከፈለግነ እኮ ጥያቄውን ማወቅ አለብን አይደል? ጥያቄውን ታልጠየቅነ ደግሞ ያ መልሱ ላሆን ከሆነ ማወቅ አንችልም። ታልጠየቅነ ጥያቄ ራሳችን ጥያቄ ጠይቀን ራሳችን መመለስ የለብንም። እውነት ነው። ያው ባለሙያው ነው ጠየቅነ በኋላ ቀላል ይሆናል ማለትም ለካ እንዲህ አንዳንዶች አሁን ብዙ ሰዎች ይደውሉኛል። ለካ እንደዚህ ያለ ነገር አለ ይሉኛል። ስራ እኮ እንዲያጋጥሙላቸው ችግር የለም እንዲህ አድርገህ ተጠየቅ ይመልሱልሃል። ያቺ መልስ ነው የሚሰጣቸው። እንዳልከት ዛሬ ያለንበት እግዚአብሔር ይመስገን ሀገር በጣም በብዙ ነገር እንትን ማለት ይቻላል ማማረር ይችላል። እኔ አልስማማበትም። በብዙ ነገሮች ደግሞ በጣም ገነት የሆነ ሀገር ነው ያለነ በብዙ ነገሮች። እኛ ማድረግ ያለብንና ብቻ ማወቅና መጠየቅ ነው ያለብን። ሌላ እንትን የለብን። ስለዚህ ያልጠየቀ አያውቅም። መጠየቅ ነው በጣም ወሳኙ። ብዙ ህጎች ቢኖርም ጥሩ ነገሮች አሁን እንደገለጽከው ካላወቅን ካልጠየቅን ልንጠቀምበት አንችልም። እንዲሁ ዝም ብሎ ህጉ ነው ወረቀት ላይ የሚቀረውና ወረቀት እኮ ነው። አሁን ህግ የምንለው እኮ አንዳንድ ጊዜስ በ90 በ80 ሀብረ ክነሰት ማያልፍ ህግ ነው። በ2 ህግ እንትን የፓርላማ አባላቶች ያልፋለኝ። አንዳንዱ ሰዎች ብዙ ሰዎች አፍሉ እንዲህ ያለ ህግ መኖሩን አያውቁም። ይገርምሻል አያውቁም። እንኳን ተረኛው ልበል እንጂ ተራሰው ልክ ነህ። ተራውን ያውቃሉ የምንላቸው ሰዎችም እኮ አያውቁም እንዲህ ያለ ህግ መኖሩን። አሁን አንድ ነገር ሲጠይቁ በቃ በዚህ ነገር ህግ መኖሩን አያውቁም። አንድያውን በጣም ስለማያውቁ አንደኛ ይጎዳሉ። ያው እንዳልኩት ማታውቁት ትጎዳለህ። በቃ እንግዲህ እያወቅ አይደለም የሚጎዳ ስላልጠየቀ ሊጎዳ ይችላል። እና ማወቁ በጣም ይጠቅማል ብዬ አምናለሁ። እንዳልከው እውቀት ኃይል ነው። በጣም እንግዲህ ህግ ለማንኛውም ዜጋ እኩል ነው፣ አያዳላም። ማወቁና መጠየቁና ማወቁ ነው ዋናው ነገር። ለማጠቃለል ምን ትላለህ ህግ ጠበቃ በዚህ ርዕስ ዙሪያ? እንግዲህ ማጠቃለያ እንግዲህ አንድም ሰው የህግ ችግር ሲገጥመው ብዙ ጊዜ በቃ ራስክን እንትን ማለት በረጋ ባለ ሁኔታ እንዲህ ያለ ችግር አለ ብሎ ሰው መጠየቅም ባለሙያ መጠየቅ። እንግዲህ ባለሙያ ደግሞ አሁን እንግዲህ ይሄ ህግ የምንለው እንግዲህ ብዙ ዘርፍ አለው። እኔ እንግዲህ ለሁሉ አዋቂ ብዬ ለብዙ ነገር አዋቂ በብዙ ህጎች አውቃለሁ ብዬ አልፈርድም በራሴ። የ14 ዓመት ሙከራ ቢኖረኝም በፍርድ ቤት በህግ ሁሉን ግን አውቃለሁ ብዬ አልነገር ማላውቀውም እንደዚህ ያለ ነገር እንትን ያጋጥመኛል። አንዳንድ ነገሮች እጠየቃለሁ። ይህን ነገር አላውቅም፣ ግን አንድ ጓደኛ ያለ በዚህ ነገር በጣም ብዙ ዓመት የሚሰራ እሱ ልጠይቀው ብዬ እላለሁ። አንዳንድ ጊዜ ጥያቄ አንድ ሰው ጠይቆ አንድ ህግ ጠበቃ ጠይቆ ህግ ጠበቃ ተጠይቆ ያ መልስ ላያጠግብ ይችላል። ይሄ ምን ችግር የለውም። እና ያን ሌላ ህግ ጠበቃ ደግሞ እንዲህ ያለ ነገር አለ ብሎ መጠየቅ ነው። አላችሁ ህግ ጠበቆች ሙያ ያላችሁ የምትሰሩበት የተለየ ዘርፍ ስላለው የተለመደ አሰራር ነው። ልምድ ይላል ብዙ እንትን በልምድ ቅድም እንዳልነው በስራ ብዙ ልምድ እንደምትማረው በተግባር አንድ ነገር ተመረረን በተግባር ስታደርገው ደግሞ ብዙ ነገር ትማራለህ። ፍርድ ቤት እንዴት አድርጎ ነው ህጉን እንዴት አድርጎ ነው እንደምታውቅ ወርቅነሽ ህግን ተግባር የሚያደርገው እንትን ማለት ትርጉም የሚሰጠው ፍርድ ቤት ነው። እንግዲህ አሁን እኔ ዳኛ ሆኜ አንድ ፍርድ እንደ አድርጌ በተወሰነ ነገር ተረጉመዋለሁ። ሌላው ፈራጅ ደግሞ በተወሰነ ይተረጉመዋል። የሁለታቸው ትርጉም ስህተት ማለት አይቻልም። ስህተት የሚለው እንትን ጠቅላይ ፍርድ ቤት ነው። ለዛው ግን ለእኔ በቂ ነው። ያ መልስ የተወሰነ መልስ ያነ ፈራጅ ከሰጠኝ ለእኔ መልሴ ነው። እና መጠያየቅ በቃ ወይም ደግሞ በቃ ህጉ እንደዚህ ነው ማለት። አንዳንዶች እኮ ህጉን በቃ እንዲሆን አንድ ጊዜ ሳያነቡተኝ ህጉ እንደዚህ ነው የሚሉ ሰዎች አውቃለሁ እኔ።
ገና ህጉም እንደሆነ ታውቁ። ስለዚህ ባለሙያውን መጠየቅ ነው እንግዲህ። ለሁሉም ሰው ባለሙያ ያለው ባለሙያን ካላማከርን አስቸጋሪ ነው። ምንም ይሁን ምን በምንም አይነት የትምህርት ደረጃ ቢኖር እንግዲህ ህግን የሚያውቅ የህግ ባለሙያ ነው። ጥሩ ነው። የህግ ጠበቃ ማሙዬ ዘሬ በጣም ሰፊ ሙያዊ ማብራሪያ ነው የሰጠህን። እንግዲህ ጊዜ ሲኖርህ ደግሞ በሌሎች ርዕሰ ጉዳዮችም ባነሳናቸው ርዕሰ ጉዳዮችም በተለይ በሴቶች የስራ ህግ ዙሪያ ብዙ የምናነሳቸው ነጥቦች ይኖራሉ፣ እንወያያለን። ለዛሬው በጣም እናመሰግናለን። እኔም አመሰግናለሁ። መልካም ጊዜ፣ መልካም ቀን። እናመሰግናለን።